ከመንትየው አንደኛውን መሞቱን አልነገሩኝም። የሞተውም እኔ በሌለሁበት ነው። መናገር እንኳን አልፈልገው ነገር ነው። አንድ ዳቦ ሁለት ቦታ እየቆረስኩኝ ሰው ቤት ሄደ አልበላውም እንዳትል። ጅዳ እኔ የመጀመሪያ በጣም ያስደነገጠኝና ላለመኖር ሁሉ የወሰንኩበት ከዛ እኔ በድንጋጤ ልትገሉኝ ነው ያልኩኝ። ልታርዱኝ ነው እኔንም ስል ማረድ እንዴት እንደሆነ እናሳይሻለን። በጣም ዲፕ ፍሪጅ አለ፣ ረጅም ነው። ከዛ ውስጥ ሌሎች አሉ ስጋ እያወጡ የሚያመጡ። እጠቢ ስትለኝ ስጋው ተለየብኝ። ይሄ ስጋ እኮ የከብት ስጋ አይደለም። ምን አባሽ አሳውቆሽ? ሀገርሽ ላይ እኮ በአመት አንድ ጊዜ ነው አመት ባልተንተርሳችሁ ስጋ የምትበሉት። እጠቢ ስትለኝ ሳያው የሰው ስጋ ነው። እና በቃ አንድና አንድ ከገደሉኝም በዛ ሰዓት ይግደሉኝ ብዬ ጮኩኝ ወደ ውጭ። አውጥተህ ጣላት ስትለው ጎትቶ በቃ ሰው አየኝ አላየኝ። በአርብ ቀን ደግሞ አባያ ሳትለብስ እዛ ሀገር ላይ መንቀሳቀስ አትችልም። ታክሲው መሀል አድርገው እነሱ እንዲከባው ሀበሾቹ አይዞሽ ከጎንሽ ነን። ማምናት ጓደኛ የነበረች አደራ ሰጥቻት የሄድኩት። ከሄድኩ በኋላ ግን እሱንም ልጆቼንም ጠቅለላ ወደ ቤቷ ወስዳት። ከዛ በኋላ ግን ልጄ ድንገት በጥጦ ትንታ እንደሞተ ነው የሰማሁት። እዛው በተኛበት ጡጦ ይዞ ደርቆ እንደተገኘ ነው የተነገረኝ። መልካም። እስኪ ዛሬ ስላንቺ አንዳንድ መረጃዎች አሉኝ። እስኪ ከስደቱን ጀምር። በአረብ ሀገር ተሰደሽ እንደነበረና ከዚህ ጋር ተያያዥ ነገሮችን እስኪ ለኢትዮጵያ ሕዝብ መናገር የምትፈልጊው ነገር ካለ? የመጀመሪያ ነገር ለኢትዮጵያ ሕዝብ መናገር የምፈልገው ስደት በጣም አስቀያሚ መሆኑን ነው። ስደት በተለይ እንደኔ ትዳር ላይ ለነበሩ ሴቶች ስደት አላስፈላጊ መሆኑን ነው እዚህ ጋር የምገልጸው። ሲጀመርም ስደት ለማንም ምንም አስቀያሚ ነው። በጣም ለሁሉም ለባለትዳር ብቻ ሳይሆን ለማንኛውም ሰው አስቀያሚ ነው ስደት። ህይወቴ ሁሉ እንዲህ የተመሰቃቀለው መጀመሪያ ነገር በስደት ነው። ምክንያቱም እዚህ እኔ ጥሩ ነገር እያየው ስላልነበረ ከዛ ምሸሽ መስሎኝ ስደትን እንዳማራጭ ተጠቅሜ ነበር የሄድኩት። መጀመሪያ እዚህ ስኖር ምንም በህይወቴ ደስተኛም ባልኖር ኢኮኖሚካል ፕሮብሌም አልነበረኝም። ከዛ ግን የተሻለ ነገር እስቲ ዞር ስል ህይወትን ብዙ ነገሮች እንረሳለሁኝ፣ ደስተኛ ሆኜ መኖር እችላለሁ የሚለውን ነገር አስቤ ነበር የተነሳሁት። ከዛ ግን እንዳሰብኩት አልሆነልኝም። ስደትም ሀገር ሄደህ ዝቅተኛ ሆነህ ነው የምትኖረው። ሁሌም ከሰው በታች ሆነህ ነው የምትኖረው። ከሰው በታች ሆነህ መኖሩን ብቻ ሳይሆን የምትለወጥባቸው ነገሮች አይኖሩም። የምትለወጥባቸው አገሮች አሉ በእርግጥ ግን አረብ ሀገር ውስጥ ማንም እኔ ተለውጭ ያለው እንደዚህ አግኝቻለሁ የሚል አካል እስካሁን አላገኘሁም። እኔም ከዛ በመጣሁበትም ሰዓት አሁን ብዙም ስልጠናም ለሰዎች እየሰጠሁኝ ነበር ስደት ይቅርባችሁ የሚል እና ከዛ ስመጣ ትዳሬም በሰዓቱ ትቼው ሲሄድ ጓደኛዬም ነበረች ለሷም ጭምር አደራ ብዬ ነበር ሄድኩት። ከዛ ግን አጋጣሚ መንታ ልጆች ጥዬ ነበር ሄድኩት። ከመንትየው አንደኛውን መሞቱን አልነገሩኝም። የሞተውም እኔ በሌለሁበት ነው። አሟሟቱም ደግሞ ወይ ታሞ አይደለም። በእርግጥ ይሄንን ስለ ሙቶ ቃሽ ሊሆንብኝ ይችላል። እሱም ሞቷል ባለቤትሽ? አዎ። በሰዓቱ እሱ ከኔ ልክ እኔን እንደሸኘን ያቺው ጓደኛዬ ምላት ጋር ልጄን ይዞ ገብቶ ነበረ። እዛ መኖር ጀምሮ ነበረ። ምን ማለት ነው? እስኪ ይሄን ነገር አብራሪልን፣ ግልጽ አድርጊልን። ጓደኛዬ ስትይ? አዎ ማምናት ጓደኛ የነበረች አደራ ሰጥቻት የሄድኩት። ከሄድኩ በኋላ ግን እሱንም ልጆቼንም ጠቅለላ ወደ ቤቷ ወስዳት። ከዛ በኋላ ግን ልጄ ድንገት በጥጦ ትንታ እንደሞተ ነው የሰማሁት። እዛው በተኛበት ጡጦ ይዞ ደርቆ እንደተገኘ ነው የተነገረኝ። መናገር እንኳን አልፈልገው ነገር ነው እና ግን በአጋጣሚ ይሄንን ነገር ስሰማ እኔ መስራት አልቻልኩም። መጣሁ። ከመጣሁ በኋላ ከሱም ጋር አብረን መቀጠል አልቻልንም። ያው ሁሌም በሰዓቱ ስመጣ እኔ እሱ ጥሩ ኮንዲሽን ላይ ስላልነበረ ቀጥታ የጠየቅኩት አንድ ላይ መኖር ካለብን
ሜዲካል ቼክአፖችን ወስደን አብረን መኖር እንችላለን። እና ጥሩ የማይመክረው ያጎቱ ልጅ ነበር። ፍጹም ይባላል መግለጽም ካለብኝ መጀመሪያ የህይወቴ ሁሉ መስቀልቅል ያወጣብኝ ልጅ እሱ ነው። እና እሷ ከሰለጠነ ሀገር ስለመጣች አንተን እኮ አሁን HIV ያለብህ ብላ ነው ካልተመረመርክ እምትልህ ሲለው በሰዓቱ እሱም ትንሽም እውቀትም ስለሚያንሰው በቃ ግንዛቤም አልነበረውም ስለወቅቱ ያለው ነገር። አይ አልመረመርም አልተመረመረም የምትይ ከሆነ ሜዳውም ይኸው ፈረሱም ይኸው አለኝ። በወቅቱ የነበረኝ አንድ ነበር አማራጭ። በዛው እንዳልቀጥል ብዙ የምፈራቸው ነገሮች ነበሩ። ልጄን አንጠልጥዬ ወጣሁ። ጨርቄን ማቄን አላልኩም። ልጄን አንጠልጥዬ ወጣሁ። ወደ ኮልፌ አካባቢ አነስተኛ ሻይ ቤት ተከራይቼ መኖር ጀመርኩ። አንድ የአንገት ሀብል ነበረችኝ። እሷን ሽጬ አነስተኛ ምግብ ቤት ተከራይቼ መኖር ጀመርኩ። ስኖር በቃ ህይወት መሰናክል ናት። እንደጠበቅኳት አልሆነችልኝም። እዛም ጥሩ እየሰራው በመሃል መጥፎ መሰናክል ሲያጋጥመኝ ትቼ ተመልሼ ወደ ጥቁር አንበሳ አካባቢ መጣሁ። በቃ ሴቶች መብት ደግሞ ሄደሽ በሰዓቱ መናገር አለብሽ ሲሉኝ እኔ ያለሁት ሜዳ ላይ ነው። ልጄን ይዤ እየተንከራተትኩኝ ነው። ቤቱ እኔ ከሄድኩ በኋላ እሱ ለሌላ ሰው አሳልፎ ሰጥቶት የሆነ ቆርቆሮ በቆርቆሮ የሆነ ቤት ነበረ። ለሌላ ሰው አሳልፎ ሰጥቶት እሱም እየኖረበት አይደለም ብዬ ስላቸው ሴቶች መብት እኛ እንጠይቃለን በፍርድ ቤት አሉ። ፍርድ ቤት መከራከር ከጀመሩ በኋላ ፍርድ ቤት ተከራክረው ፍርድ ቤትም ልጇን ይዛ ሜዳ ላይ ስለወደቀች ያ ቤት ይገባታል ብሎ በሰዓቱ ወሰነልኝ። ያችን ቤት ስረከብ እንኳን እናትቼ የወጣሁትን ንብረት ላገኝ ምንም ነገር በቃ የመሬት የተነጠፈ ላስቲክ እንኳን ቀዳዶ አንስቶ ወና ቤት ነው የተረከብኩት። በዛን ሰዓት አንድ ሰሌን አንጥፌ ካንዱ ከቀረው ልጄ ጋር መተኛት ጀመርኩኝ። እና በጣም ብዙ ፈተና አገኘሁ በዛን ሰዓት። ያቺ ቤት ከገባሁኝ በኋላ ለልጄ የማበላው ነገር አልነበረኝም። አንድ ዳቦ ሁለት ቦታ እየቆረስኩኝ ሰው ቤት ሄደ አልበላውም እንዳትል እያልኩ እሱን እየተቆጣሁኝ አንድ ዳቦ ሁለት ቦታ እየቆረስኩ አበላው ነበር። ከዛ በኋላ ግን ከሰው 50 ብር ተበድሬ ከአትክልት ተራ አትክልት ቲማቲም፣ ሽንኩርት እያመጣሁኝ ጉሊት መድቤ መሸጥ ጀመርኩኝ። የጎላ ሰው እንዳለ እየተቆጣኝ ምንም እያለኝ እንዴት ጥሩ ኑሮ ስትኖሪበት የነበረ ሰፈር ውስጥ እንዴት እንደዚህ ብሎ ሲቆጡኝ በቃ ያለኝ አማራጭ ያ ነበረ። የምሸሽበትን ቦታ ስላልነበረኝ ያለኝ በነበርኩበት ሰፈር ራሴን አሳልፌ እንደዛ አደባባይ ላይ ወጥቼ መኖርን ነበር የመረጥኩት። ልጄን ትምህርቱ እንዳይስተጓጎልበት በቃ ወሰንኩኝ እያልኩ በዛች በጉሊቷም ጥሩ ነገር ማግኘት ስጀምር አሁንም አይታክተኝም። ወደ ቆጭ የሚባል ሰፈር አሁንም አነስተኛ ቤት ተከራይቼ አሁንም ሽሮ ቤት ከፈትኩኝ። እዛም ስሰራ ሰፈሩ ተነሽ ነው ተብዬ ከዛም ደግሞ ድጋሚ ተነሳሁ። ከዛ በኋላ ግን ምንም ማድረግ አልችልም ነበር። የነበረኝ አማራጭ አሁንም ለስደት መዳረግ ነው። በቃ ሁለተኛ ህይወት ሞከርኩ፣ አልሆነልኝም። የሁለተኛ ህይወትም ልጄ በጣም እየታመመ ሲቸገር ያው በልምድ የሚባል ነገር አለ። አንድ ስለሆነ ነው አይኑን እያየሹ ነው ምናምን የሚባል ነገር አለ። በቃ ሰው ሁሉ እንደዛ እያለ ሲያስቸግረኝ እስቲ ልሞክር ብዬ ሁለተኛ ህይወት ትዳር ማለት ነው። አዎ ሞከርኩኝ። ስሞክር የማይሆን ነው። አሁንም በኔ ትከሻ መኖር የሚፈልግ መሆኑን ሳረጋግጥ በቃ እዚህ ጋር ይብቃኝ። ምክንያቱም ለልጆችም የተሻለ ህይወት መኖር ማልችል ከሆነ አያስፈልገኝም የሚለውን ነገር ወደ የራሴ ምርጫ ያስኩኝ። ከሱም ጋር ተለያየው። ግን በአጋጣሚ አርግዤ ስለነበር ወለድኩት። ከዛ ሁለት ሲሆኑብኝ የበለጠ ደግሞ መከራው እየበዛብኝ መጣ።
ግን እግዚአብሔር ይመስገን መቼም እጅ አልሰጥም፣ እሯሯጣለሁ። ሰፈሬ ላይ ማንም ያውቃል፣ በምንም ወድቄ የማልወድቅ ሰው ነኝ። እንደገና ያንን ካደረኩ በኋላ ልጄ ትንሽ 3 ዓመት ከምናምን እስከሚሆነው በጣም ተፈተንኩኝ። ልክ 3 ዓመት ከ6 ወር ሲሆን ጥዬው አረብ ሀገር ለመሄድ ወሰንኩኝ። ያልኩ እህቴም ነበረች። አጋጣሚ እሷ ከጊዜ በኋላ ነው የመጣችው። በቃ የነበረኝ አማራጭ ጎረቤቶቼ ነበሩ፣ ይወዱኛል፣ እኔም እወዳቸዋለሁኝ። እነሱን እንደ ቤተሰብ ስለማያቸው አደራውን ለልጄ ሰራተኛ አድርጌ የሚፈልጉትን ነገር ሸማምቼ ወጣሁኝ። ምክንያቱም ኡምራን ነበረ እንደ አድቫንቴጅ ያየሁት። የኡምራን ነገር ምንም ተስፋ እንደሌለው ሳረጋገጥ ተዘጋ። በእድሜ ገደብ አደረጉት። ከዛ ግን የነበረኝ ምርጫ በቃ ይሄ የባህር ጉዞ እኔ ምን እንደሆነ አላውቀውም፣ አልጋ ባልጋ መስሎኝ ተነሳው። ከዛ በኋላ በሶማሌ በኩል ነበር ይሄን ነው። በጣም ብዙ ፈተና አገኘን። ሶማሌና ኢትዮጵያ ግጭት ላይ በነበሩበት ሰዓት ነበር ልክኛ እንደተንቀሳቀሰ ግጭቱ የተፈጠረው። በጣም ከፍተኛ ስቃይ አጋጠመን። እንደውም ሌሎቹ እንዳገኛቸው እኔ አላገኘኝም። ምናልባት የልጆቼ ማምላክ ጠብቆኛል ማለት እችላለሁኝ። ከዛ በኋላ በየመን አድርገን ወደ ሳኡዲ ገባን። ሳኡዲ በጣም የፈተና አገር ነው። በተለይ ገጠሩ ዓለም ላይ በጣም ምንም ነገር ቢደርስብህ አቤት የምትለው አካል የለህም። ወደህ የገባህበት ነው። ብትገደልም ምንም ብትል በቃ ችለህ የምታሳልፍበት አሜን ብለህ የምትቀበልበት ሀገር ነው። ከዛ ጂዛን የሚባል ሀገር ነበረ። ወደ ጂዛን፣ ሳቢያ፣ ሳምጣ ምናምን የሚባሉ ሀገሮች፣ እነዛን ሀገሮች አልፌ በቃ ስቴፕ ባይ ስቴፕ እያለፍኩኝ ወደ ጅዳ ገባሁ። ጅዳ ከገባሁ በኋላ ህይወት በጣም ለኔ ከባድ ነበር። ምንድነው እስቲ ጅዳ የሆንሽው? ጅዳ እኔ የመጀመሪያ በጣም ያስደነገጠኝና ላለመኖር ሁሉ የወሰንኩበት ሰው ይታረዳል የሚባልበት ቤት አጋጥሞኝ ገብቼ ነበር። እና አጋጣሚ እኔ ዘመድ የሆነች የምሰራባቸው ቤት የእሷ አሰሪዎቿ ጀነራሎች ናቸው። በእነሱ ኃይል ነው የዳንኩት ማለት እችላለሁ። በሰዓቱ እሷ ትንሽ እነሱ ጋር ቆየት ያለች ነበረች። እኔ ብዙም አልቆየሁም፣ እንደገባሁኝ ነው ቤቱ ገብቼ። ወደው አጋጣሚ ትንሽ አረብኛውን ለምጄው ስለነበረ በር ዘግታብኝ የምትናገራቸውን ነገሮች ሰማ ነበር። እና እንደ አጋጣሚ ደግሞ የዛን ቀን ምን እንደሆነ አላውቅም፣ 2 ሞባይል ይዤ ትንንሽ ሞባይሎች 2 ሞባይል ይዤ ነበር የገባው። ልክ እንደገባው ያለኝ ነገር ፈትሻ ተቀበለች። ሞባይልም ምለብሰው አባያ የሚባል ከላይ የሚለበስ ነገር አለ፣ እሱንም ተቀበለችኝ። ከዛ በኋላ እኔ አርግ የምልሽ ነገሮች ብቻ ነው ማድረግ የምትችይው። የመጀመሪያ ማስጠንቀቂያ ነበረ። እስካሁን እኔ አረብ ቤቶች ብዙ ቤት ሰርቻለሁ፣ ግን እንደዚህ ተብዬ አሁንም አያገባሽም እምልሽ ነገር ብቻ ነው የምትሰሪው። እሺ። እና ስገባ የመጀመሪያ 2 መዘፍዘፊያ ብርቱካን አቀረበችልኝ እንድጨምቅ። በጣም ትልልቅ መዘፍዘፊያዎች ናቸው። እነዛን ጨመቅኩ። 2 መዘፍዘፊያ ሽንኩርት መጣ። ያንን ልጠሽ ትፈጫለሽ ተባልኩ። ላጥኩ፣ ፈጨው። በጣም ትልልቅ ወደ 3 ቅርጫት ልብስ የሚተኮስ መጣልኝ። ሌሊቱን ሙሉ ስተኩስ አደርኩ። ባይ ምግብም አይሰጥህም ውሃም አይሰጥህም። እና እኔ እንደሌላ ቤት መስሎኝ ሄጄ ጃር አለ ውሃ፣ በጃሩ ቀድቼ ልጠጣ ስል ሮጣ መጣ። ማን ፈቅዶልሽ? ምንም ነገር ሳታስፈቅጂ እንዳትነኪ ነግሬሽ ነበረ፣ እንዴት ትቀጃለሽ አለችኝ። እንዴ ምን አይነት ቤት ነው የገባሁት? እሺ ሞባይሌን ስጪኝ። ኧረ እባክሽ ያምርሻል፣ ሞባይልም ተመለሽና መስካለሽ ጀምሪ አለች። ወዳው እንደገባሁኝ ያቺ በደበቅኳት ሞባይል
የወንድሜ ልጅ ነበረች እሷ ጋር ደወልኩኝ። በቃ ከዚህ በኋላ ከዚህ ቤት እምወጣ አይመስለኝም። ቀን እንዲህ ብላ በከብት በላም አስመስላ ለመጣኝ ሰውዬ ያመጣሃትን ላም ስጋ የላትም ብላ ስትለው ሰማሁኝ። ቤቱን ምንም ነገሩ አላማረኝም ስላት እስቲ ዞር ዞር ብለሽ የተለዩ ነገሮች ትለኛለች። ከፈቀደችልኝ መንቀሳቀስ አሁን ልብስ እየተኮስኩ ነው፣ ግን ለማንኛውም ድምጽ ከጠፋባችሁ እንደሌለው በቃ ያመጣኝን ሰው ሄዳችሁ እንድትጠይቁት ብዬ ይሄንን ነገር አሳውቄ ዘጋው። ከዛ ልብስ ስተኩስ አደርኩ። ጧት ለካ እኔ በሩ በላይ ላይ መቆለፉን አላውቅም። ጧት በር ከፍታ ስትመጣ መጨረሻ ለመጨረስ ቼክ ልታደርግ ወርደሽ እንዲህ አይነት ክላሶች አጽጃለች። እንደዚህ 3 ክላሶች ግን እንዳትከፍቺ፣ እነዛ ከ3ቱ ውጪ ሁሉንም አጽጂ። እሺ ብዬ ላጸዳ ስወርድ እኔ ደግሞ በውስጤ ለምን እነዛ ክላሶች ለምን ተከለከልኩ የሚለውን ነገር ማወቅ ስለፈለኩ አንደኛው ክላስ ልክ ከፍቼ ማየት ስሞክር ማየት አትችልም። በጣም የሆነ ከፍተኛ ፓወር አለ፣ ጉም ነገር ነው የሚታየው እና ለመግባት ራሱ አታስበው። ከፍቼ ለማየት ራሱ በጣም ነው ያስጨነቀኝ። ወዳው ዘጋሁት። ለካ ሰውየው እያየኝ ነው። ሁለተኛው አትክፈች የተባልኩት ክፍል ጥቁር እምነበረድ የተመነጠፈበት ነው። ግድግዳው ላይ ዙሪያ ጋዜጣ በፕላስተር ተለጥፎበታል። የተረጫጩ ደሞች አሉ። ኦኬ በቃ ቀጥታ ይሄ ክፍል ማረጃ መሆን አለበት። ይሄ ክፍላቸው ደግሞ የፓወር ክፍላቸው ነው። ራሴን አሳመንኩ እዚህ ጋር መጥፋት እንዳለብኝ። ልጠፋ ስሞክር በጣም በአውቶማቲክ እንትን ከላይ ከነሱ ጋር ነው የሚቆለፈው። በሩ በልዩ ሁኔታ የተሰራ ነው። ወደው ተመልሼ ለወንድሜ ልጅ ደወልኩላት። እንዲህ አይነት ቤት ነው ገባሁት በቃ እና እንዲህ አይነት ችግር አለ፣ ቤቱ ማረጃ ቤት ነው፣ እንደዚህ አይቼዋለሁ አልኩ። ከዛ በኋላ እንዳሉ ቤተሰብ እዛ ያሉ ዘመዶች ሁሉ በጣም ተረበሹ። በጣም የተለያየ ቦታ መደወል ጀመሩ። የነበረው አማራጭ አንድ ደፍሮ ለዛ ሰውዬ መናገር ነበረ። የኔ ያክስቴ ልጅ የምሰራበት ሰውዬ በቃ ለሱ ነው ያለውን ነገር መነገር የነበረበት። ከላከኝም ይላከኝ ብላ እሷም ወስና ለሱ ነገረችው። እንዲህ አይነት ችግር አጋጥሟታል በአሁኑ ሰዓት። እኔ ያጎቴ ልጅ ናት። ስለዚህ መርዳት ያለበት ነገር ልትረዳኝ ግድ ይልሃል ስትለው ወዳው የሴትዮዋን አድራሻ በካርታ እንዲወጣ የሴትዮዋን አድራሻ ይምጣ ይባላል። በዛን ሰዓት ግን እኔ ጭንቅ ላይ ነው። ቀጥታ ከዛች ልክ እንደወጣን የነበረኝ ሰውየው ስላየኝ ለሴትዮዋ ነግሯታል። ጠራች። አትክፈች የተባልሽው ቤት ለምን ከፈትሽ? አልከፈትኩም። ከፍተሻል፣ ሌባ ነሽ አለች። አይደለሁም፣ እኔ አልሰርቅም። ልሰራ ነው የመጣሁት፣ ሰራተኛ ነኝ። መስራት ካለብኝ ግን ማጽዳት ያለብኝን ክፍል አውቄ ማጽዳት እንዳለብኝ ነው። እኔ አትክፈች ያልሽኝ ስላልመሰለኝ ከፍቼዋለሁ አልኳት። ከፍቼ ወዲያው ግን ዘግቼዋለሁ፣ አልገባሁም ውስጡ አልኳት። ከዚህ በኋላ ግን በቁጥጥር ስር ነሽ፣ ምንም ነገር ማድረግ አትችይም። ከዛ እኔ በድንጋጤ ልትገሉኝ ነው ያልኩኝ፣ ልታርዱኝ ነው እኔንም ስል ማረድ እንዴት እንደሆነ እናሳይሻለን ስትለኝ በቃ ከዛ በኋላ የነበረኝ እንትን አንድና አንድ ነው። ከዚህ በኋላ ልክ ማዝሽ ነገር ትጨርሽና እዛ ክላስ ትገቢያለሽ፣ ከዛ በኋላ አትወጪም አለች። ልክ እንደዛ ስትለኝ የጠበቅኩት የቤት ስራ ነው። በጣም ዲፕ ፍሪጅ አለ፣ ረጅም ነው። ከዛ ውስጥ ሌሎች አሉ ስጋ እያወጡ የሚያመጡ። እጠቢ ስትለኝ ስጋው ተለየብኝ። የሆነ ሰውነቴ አልቀበላለኝ ሲለኝ ይሄ ስጋ እኮ የከብት ስጋ አይደለም። ምን አባሽ አሳውቆሽ? ሀገርሽ ላይ እኮ በአመት አንድ ጊዜ ነው አመት ባልተንጠርሳችሁ ስጋ የምትበሉት። የስጋ አይነት ታያለሽ ከዚህ በኋላ እጠቢ ስትለኝ ሳያው የሰው ስጋ ነው። በቃ ከዛ በኋላ እኔ ራሴን መቆጣጠር አልችልም ነበር። የማደርገው ነገር ራሱ በአግባቡ አላውቅም ነበር። ያንን ነገር
ታጠበ። ሽንኩርት ይሄ ቀረፋ ነጭ ሽንኩርት ያ በአይነት ይገባል። ስጋው አይበላም። መረቁ ብቻ ነው በላስቲክ እየተቋጠረ በረዶ ቤት ይቀመጣል። እና እነዛ ባልና ሚስቶቹ ብቻ ናቸው የሚጠጡት። ምሳ ከተበላ በኋላ ያ መረቅ ይጠጣል። ከዛ በኋላ በመስኮት ለመዝለል ስፈልግ መስኮቱ አርብ ቀን ነበረ። መስኮቱ በብረት ተዘግቷል። እና በቃ አንድና አንድ ከገደሉኝ በዛ ሰዓት ይግደሉኝ ብዬ ጮህኩኝ ወደ ውጭ። በጣም በምጮህበት ሰዓት ለካ የአካባቢው ሰው ያውቃል፣ እዛ ቤት የገባ ሰው እንደማይወጣ ያውቃል። እና የዛች ደግሞ ያክስቴ ልጅ ደግሞ የነገረቻቸው ደግሞ በካርታ በአየር እየዞሩ አካባቢውን አውቀውታል። በስልክ እንትን በካርታ እየዞሩ እየፈለጉ ነው፣ እያንዣበቡ ነው። ከዛ በኋላ ግን መከበቧን ስታቅ በቃ በዚች ቆሻሻኔ እንትን አይደለም አውጥተህ ጣል አለችው። መጥቶ ከላይ በደረጃ እንዲየጎተተኝ 4ኛ ቀኔ ነው። 4ቱን ቀን በሙሉ ውሃ የለም ምግብ የለም። አንጀቴ በሻርባ ስሬዋለሁ። አውጥተህ ጣል ስትለው ጎትቶ በቃ ሰው አየኝ አላየኝ የሆነ እንትን ላይ ጥሎኝ ሲመለስ እኔ ከግቢ ውጭ ማለት ነው። አዎ ማምለጤን ብቻ ነው የሚታየኝ። ለዛ ሰዓት እየወደቅኩ እየተነሳው በአርብ ቀን ደግሞ አባያ ሳትለብስ እዛ ሀገር ላይ መንቀሳቀስ አትችልም። አባያን አልሰጡኝም፣ ምንም አልሰጡኝም። በለበስኩት ሺቲ ጎትታ አውጥታ አስወጥታ አስጣለችኝ። ከዛ በኋላ ምጠዋ ነው እንዳይዘኝ እንደተቸገርኩ አወቀ። አለፈኝ። ፖሊስ ማለት ነው። አዎ ምጠዋ የሚባሉ አሉ ከፖሊስ ውጪ። እንዳውም ፖሊስ ሲያገኝህ ምንም አይደለም ትደራደራለህ። እነዚህ ምጠዋ ማለት ግን የሀገሩን ሕግ ዋና እንትን አክባሪዎች እነሱ ናቸው። አገኘኝ። ሲያየኝ በጣም የከፋኝና በጣም ተጎሳቆየ ያለሁበት ሁኔታ እኔን ሊይዝ የሚገፋፋው አልነበረም። በቃ የሆነ በጣም ዘግንኖት ለራሱ አለፈኝ። መኪናውን አስነስቶ ሲያልፍ ሶማሌ አገኘች እና የሆነ ባለሱቅ እያየ ነው ወጥቶ እንዳይረዳኝ ያውቃል የዛ ቤትን እንትን እና ያቺ ሶማሌ ጎትታ እንደምንም ታግላ እንደዚህ ካዞረችኝ በኋላ ይመጣና ባለሱቁ እኔ እኮ እዛ ቤት እኮ ፊሊፒኖች፣ ኢንዶኔሲያዎች፣ ሀበሻዎች እየገቡ እኮ ይቀራሉ። ያ ቤት ለማና ቤት ይባል ለማን እንንገር? ባንጋሊ ነው እና በቃ ብዙ ሰው እኮ አይወጣም ከዛ ቤት የገባ አይወጣም። እኔ አሁን አውጥተው ሲጥሏት ምን አይነት እድለኛ ናት ነው ያልኩኝ። እያየው ነበረ ብሎ እንደገና እሱ ተባብሯት አንስተውኝ በዛን ሰዓት ወተት ምናምን አጠጥተውኝ እንደገና ለቤተሰብ ተደውሎ በቃ ምን ልበል በጣም በልዩ እንትን አልጠበቅኩም። ሀበሻ የተባለ እንዳለ ነው ጅዳ ውስጥ ተገልብጠው የሆነ እንትን ያለ ነው የሚመስልህ በመኪና በቀኝ በግራ በቃ እኔ በዛን ሰዓት በእነሱ መኪና መሳፈር አልችልም። መኪና ታክሲ ነው የመጣው። ታክሲው መሀል አድርገው እነሱ እንዲከባው ሀበሾቹ አይዞሽ ከጎንሽ ነን በቃ እውነት የዳንኩ ራሱ አልመሰለኝም። ወጣው ቤቴ ያክስቶቼ ልጆች የተከራዩት ቤት ነበረ። እነሱ ጋር ወሰዱኝ። ከዛ በኋላ ግን በቃ መኖር ራሱ የሆነ ትክክለኛ መኖር አይደለም የኖርኩት።